ምንድነው የሚያሳፍር ነገር? ለምሳሌ ወደ ታች ሸታችሁ ይላችኋል፣ ራሳችሁ ያመልጣችኋል። አንዳንዴ መኝታ ቤትም ሆና የሆነ የማይሆን ድምፅ ይወጣል። ሴክሲ የምታደርግ የሚመስል ድምፅ ይወጣል። የመጀመሪያ ፍቅረኛዋ እንዳልኩ እሷ ጋር ከተቀራረበ በኋላ ነው ህይወቱ ያለፈው። ራሱን አጥፍቶኝ እንደውም እንዳልኩ መጀመሪያ ላይ እዛ ያለ ማሽሞቆበት ነው። ብቻ ሳምሪ ነገር ከባድ። ሰላም ጤና ይስጥልን ክብራትና ክብራን ውድ ተመልካቾቻችን፣ ቤኪ በረከት ነኝ። ተመልሼ መጥቻለሁ። ዛሬ እንግዲህ ሊሄድበት ያሰብኩት ቦታ ትላንትና ያያችሁት ቦታ ነው። ልጅቷ ቦታውን ቤቱን ጠቁሙኝ በስነ ስርዓት አሳየኝ ስላት አላሳይም ብለኝ ጥላኝ እየሮጠች ሄዳለችና ያው ይሄንን ነገር ደግሞ ከጫፍ ሳላደርሰው ወይም ያወቅኩትን ነገር ዳር ሳላዚሰው ብቀር ያው እንትኑ እኔ ላይ ነው የሚሆነው። ስለዚህ እስኪ በቻልኩት አቅም እቺ ልጅ ያለችበትን ቦታ የሆነችውን ነገር ለማጣራትና ለመከታተል ሞክራለሁ። ግን ያለው ነገር ያስፈራል። ያው ከነገረችኝ ነገር አንፃር እነዚህ ጂኒዎች የቱም ቦታ አሉ ብላኛለች። እንደገና ደግሞ የሚወራው የሚደረገውን ነገር ይሰማሉ ያያሉ ብላለችና ትንሽ የሚያስፈራ ነገር ነው። ግን ደግሞ እንደምታውቁት እኔ አልፈራቸውም። የሚያምንባቸው ሰው ላይ ካልሆነ እኛ ላይ ስልጣን እንደሌላቸው በጣም እርግጠኛ ነኝ። ስለዚህ የምፈራው ምንም ነገር የለም። በቀጥታ በተቻለኝ አቅም ስለዚች እህቴ አጣርቼ እሷ ነፃ የምትወጣበትን ሁኔታ መፍትሄ የምፈልግበትን አይነት ነገር ከናንተ ጋር ሆኜ እፈልጋለሁ ማለት ነው። እንግዲህ ሁላችሁም እንደየእምነታችሁ ጸሎት አድርጉልኝ። ፈጣሪ ጠብቀን። መልካም ጊዜ። ሰላም ነው። የሳምራዊት ቤት እዚህ ነው እንዴ? ሳምራዊት ለምን ፈልጋችሁ? ሳምራዊት የምትባል አይ ሳምራዊት ለአንዳንድ ቆይ ስሚኝ ያልሽ ለአንዳንድ ጉዳይ ልናናግራት ፈልገን ነበር። ሳምራዊት የለችም። ሳምራዊት የምትባል የለም። ኖ እዚህ ቤት እንደሆነ እኮ ነግረውን ነው ጎረቤታችሁ የነ ሳምራዊት ቤት እዚህ ነው። ሳምራዊት የሚባል ነገር የለም። ሳምራዊት የለችም። ለምን ነው የፈለጋችኋት? አንዳንድ ጉዳዮችን ስለሷል። ሳምራዊት የለችም። እሺ መቼ ስንት ሰዓት ነው የምትኖረው? አዝሙ ሳምራዊት የሚባል የለችም። እንዴ ለምን አትተባበሪንም? እዚህ እንደሆነ መቼ ነው ለምን ፈለካት? እሱን ቁጭ ብለን ብናናግርሽ አይሻልም? ምንም የሚባል ነገር ሳምራዊት የምትባል የለችም። እዚህ ቤት እንደሆነ እኮ አውቂ ይኸውልሽ ከአፋር አንድ ጓደኛዋ ሳምራዊት ቤት እዚህ እንደሆነ ነግራናለች። አፋር ነው ያልከኝ? አዎ ከአፋር አንድ ጓደኛዋ ነበረችና ስለሷ አንዳንድ ነገሮች ነግራን ልናወራ ፈልገን ነበር። ፈቃደኛ ከሆንሽ እባክሽ እናወራሽ። እሺ ግቡ። እሺ እናመሰግናለን። እሺ ስለ አፋር ልታናግር አንድ ጓደኛዋ አፋር አብራት የተማረች የነበረች ጓደኛ አላትና እሷ ነች እንዳናግራት እንደገና አንዳንድ ነገሮች ነግራ የላከችኝ። አፋር ምንም ነገር የለም። እዚህ ሳምሪ ያለች በቃ ምንም ነገር የለም። ኖ አይደለም። አሁን አፋር ስልሽ እኮ ነው በር ከፈትሽልኝ አይደለም። የሆነ አንድ ሚስጥር አለ በቃ እኮ ምንም ነገር የለም። አሁን እኛ የምናውቀው ነገር እሷ የምታውቀው ምንም ነገር የለም። አፋር ስላልከኝ እንደው ምን እንደምትለኝ ለማወቅ ነው እንጂ አፋር ምንም ነገር የለም። ምንም ነገር ባይኖረኝ እኮ ቤት እንደማታስገብኝ አውቃለሁ። ግን ያለውን ነገር በግልጽ ብናወራ ብዬ እኮ ነው። ምንም የምናወራው ነገር የለም። ይቅርታ። እሺ ስለ ሳምራዊት ሁሉንም ነገር ባይሆንም
የተወሰነውን ነገር ነግራናለች። አፋር ትማር እንደነበረ ከመንፈስ ወይም ከጂኒዎች ጋር በተያያዘ ደግሞ በጣም ብዙ ነገር እንዴት ልታውቅ ቻልክ? ጓደኛዋ ነግራኝ ነው። ዛሬ የመጣሁትም ያው ብቻዋን መፍትሄ መፈለግ ስላልቻለች አንዳንድ ነገሮችን ጠይቀን አንቺም ፈቃደኛ ከሆንሽ እንትን ብለን ሳምሪን ህይወቷን እንድናድን ሌላም ማድረግ ያለብንን ነገር ካለ እንድናደርግ ብዬ ነው እዚህ የመጣሁት። ይህን ነገር ማንም እንዲያውቅ አልፈለግንም ነበረ። ብዙ ሰዎችም ስናማክራቸው እውነትም ስለማይመስላቸው ማለት ማወቅህ ራሱ ግን ሳምሪ ጥሩ ሁኔታ ላይ አይደለችም ያለችው። ለሊት ትቃዣለች። እኔም ዘመዷ ስለሆንኩ ነው አብረት የተጠጓት እንጂ ብዙ ዘመዶቻችን ርቀውናል። ስለዚህ አሁን ሳምሪ ያለችበት ሁኔታ ጥሩ አይደለም። እኔም ማቻው አይዞሽ አሁን እኮ ብቻሽን አይደለሽም። ነግራን ነበረ ያለውን ነገር ጓደኛውም አንቺ ብቻ እዚህ ቤት እንደምትኖሪ ከሷ ጋር ግን ደግሞ ያለውን ነገር ከስር መሰረቱ ነግረሽን መፍትሄ የምንፈልግበትን ሁኔታ ብናበጅ ብዬ ነው። መፍትሄ የሳምሪ ነገር መፍትሄ የለም። ብዙ ሞክሬያለሁ። ብዙ ሰው ዘመድ ራሱ እንዴት ሆናችሁ ብሎ የሚጠይቀን ሰው የለም። እኔም ግዴታ ያጎቷልሽ ስለሆንኩ ነው ግዴታ ሆኖብኝ እዚህ የተቀመጥኩት እንጂ የሳምሪ ነገር መፍትሄ አለው ብዬ አላስብም። ባንላፋት እሺ ጥሩ። እስኪ ስለ ሳምሪ አንዳንድ ጥያቄዎች ልጠይቅሽ እና ንገሪኝ እስኪ መቼ ነበረ ወደ አፋር የሄደችው? ለምንድን ነው የሄደችው? አፋር ሄደችው ግቢ ለመማር ነበር ዩኒቨርሲቲ። ወንድሟ እዛ ስላለ ወንድሟ እኔ ጋር ሆነሽ ተማሪ ብሏት እዛ የሆነችው አፋር። ከዛ እዛ ከሄደች በኋላ ጥሩ አይደለም ሁኔታው። የእሷ ሁኔታ ከባድ ሁኔታ ነበረ። ትቃዣለች፣ ያማታል። ከዛ በኋላ እዚህ ከመጣች በኋላ ወንድሟ አረፈ። ከዛው ወንድሟ መሞቱ በእኔ ምክንያት ነው ብላ ነው የምታስበው። ከአፋር እዚህ ከመጣች በኋላ ነው ወንድሟ እዚህ ከመጣች በኋላ እኔ ጥዬው ባልመጣ ኖሮ እኮ ወንድሜ እንደዚህ አይሆንም እያለ ብዙ ጊዜ ትከፋለች። እና አባቷም ከዛ በኋላ ስላረፈ ማለት ወንድሟ ከሞተ በኋላ ደግሞ እንደገና አባቷ አረፈ። ከዩኒቨርሲቲ የመጣችው ተባራ ነው ከትምህርት ቤቱ ዩኒቨርሲቲ አባሯት ነው ወደዚህ የመጣችው እና አባቴ ውጤት ከኔ የሚጠብቀውን ስላላገኘ ብላ ነው የምታስበው። በዛ ብዙ እኔ ማስበው በዛ ምክንያት ትጨነቃለች ብዬ ነበር። ሳምሪ ግን ብዙ ምክንያት አላት። ለሊት ትቃዣለች፣ ትነሳለች፣ ትወጣ ምንም ሳትለኝ ተነስታ ወጥታ ትመጣለች። እኔ በዛ ሰዓት አንዳንዴ ምን ማድረግ እንዳለብኝ እኔ ራሱ ግራ ገባኝ። እስኪ ስለ አባቷ ሞት በደንብ ንገሪኝ። እንዴት ነው አባቷ ሊሞት የቻለው? አባቷ ከሰው ጋር ተግባቢ ነበረ። ጥሩ ሁኔታ ላይ ነበረ የሚኖረው አባቷ። ከሰውም ጋር የተጣለውም ነገር የለም። ከሁሉም ጋር በሰላም ነበረ የሚኖረው። የሆነ ሰዓት ላይ ነው ራሱን አጥፍቶ የሞተው። ለዛ ነው። ምክንያቱ ምንድን ነው? ራሱን ለማጥፋት ምንም ምክንያት የለውም። ራሱን የማጥፋት ጓደኛዋ ስትነግረኝ በእኔ ውጤት ነው የሞተው ትላለች። እሷ እንደዛ ነው የምትለው። ራሱን አጠፋ፣ አባቴን አሳፍሮ ነው ራሱን ያጠፋው ትላለች። ግን አባቷ ስለ ውጤቷ አንስቶ አያውቅም። ልጄ እንደዚህ ውጤት አላመጣችም፣ ልጄ አስከፋችኝም ብሎ አያውቅም። ከሰው ጋር የተጣላ ወይ እዳ ወይ ምንም የለበትም። ጥሩ ሁኔታ ላይ ነበሩ። ወንድሟም እንዳልኩ መጀመሪያ ላይ እዛ እያለ ማሽን ወድቆበት ነው የሞተው። ለዛ ነው ራሷን ሁሌ ተጠያቂ ታደርጋለች። ስለዚህ አባትዬው በቃ ድንገት ራሱን አጥፍቶ ነው ያለ ምንም ምክንያት ምክንያት ምርመራስ ተደርጎለታል? ምናልባት ሰው እንትን ብሎታል? ምንም ችግር አልነበረበትም። እንዳልኩ ከሰው ጋር ተግባብቶ ነው የሚኖረው። ያስቀየመውም ሰው እሱ ላይ ቂም ያለበትም ሰው የለም። በቃ ከመሬት ተነስቶ ራሱን አጥፍቶ ሞተ። ሳምሪ በዛ ምክንያት አባቴ እኮ ውጤት ስላላመጣሁለት ነው የሞተው ብላ ሁሌ ታዝናለች። በጣም ነው ትንሽ አሁን ትወጣለች ተነስታለች። የት እንደምትሄድ ታውቂያለሽ? አሁን አለች ቤት ውስጥ የለችም። ደስ ባላ ሰዓት ተነስታ ትወጣለች፣ ከዛ ትገባለች። አታወራም፣ ቁጭ ትላለች። ለሊት ስትተኝታ ትቃዣለች፣ ትነሳለች። ያዘኝ ልቀቀኝ እንደዛ ነው የምትለው። ትቃዣለች ለሊት ሁሌ። እኔ ደግሞ አንዳንዴ ለሊት ወታስ ቢሆን ቁጭ እዚህ ነው ማለት ቁጭ ብዬ በሩን ቆልፍ በዛ ለሊት ብትወጣስ? እና ለሊት ብቻ ነው የምትቃዣው ወይስ እንዴት ነው? ለሊት ብቻ ቀንም ትቃዣለች። ብታያት እኮ ቁጭ ብላ በቃ ከሰው ጋር የምታወራ ያለ ነው የሚመስል፣ ግን ብቻዋን ነው የምታወራው። አንዳንዴማ መኝታ ቤትም ሆና የሆነ የማይሆን ድምፅ ይወጣል። ሴክሲ የምታደርግ የሚመስል ድምፅ ይወጣል እና ይጨንቀኛል። ሳይሄጂ ብቻዋን ነች። እዛ ሰዓት ጨፍናለች፣ አይኗን ተኝታለች። ግን ደግሞ አንዳንዴ ጧት ብቻዋንም ሆና ደግሞ ቀንም ታወራለች።
ብቻ የሳምሪ ነገር ነው ከባድ። ምን እንደማደርግ ራሱ ይጨንቆኛል። እንደዚህ ብለን የምናማክረው ሰው የለንም። ዘመድ ማንም አይጠይቀንም። ጎረቤትም ማንም ዞር ብሎ የሚያየን ሰው የለም። ሁሉም አግልለውናል። ምክንያቱም አባቷ በእሷ ምክንያት ነው ውጤት ስላላመጣው ነው ብላ ስለምታስብ፣ ዘመድም ሁሉም በእሷ ምክንያት ነው የሞተው ነው ብሎ የሚያስብ። በተለይ ደግሞ እሷ ከአፋር እዚህ ከመጣች በኋላ ነው ይሄ ሁሉ ቤተሰብ ሞት የተፈጠረው። ወንድሟም እዚህ ከመጣች በኋላ ማሽን እንዳልኩ በዛ ምክንያት ሞታ፣ አባቷም እዚህ ከመጣች በኋላ ነው ራሱን አጥፍቶ የሞተው። ተመልሳ ደግሞ ወደ አፋር ሄዳ ነበር ምናምን ነገር ተብያለሁ። እሱስ ነገር እንዴት ነው? ይሄ አባቷ እዚህ ከሞተ በኋላ ነው ወደ አፋር ሄደችው። ለምን እንደሄደች አላውቅም። እዛም ትምህርቷን ተባራለች። ለትምህርትም አላለችም፣ ግን መሄድ አለብኝ ብላ ከመሬት ተነስታ ሄደች። እዛም ሆነ በቃ እንደ እብድ ነው የምትሆነው። በቃ የምታደርገውን ነገር አታውቅም። እኛም ሲጨንቀን ሄደን አመጣናት ከአፋር። እዛ እንደማበድ ብላ ነው እብድ ሆና የመጣችው። እንደዛ ሆና ከዛ እኛም ሲጨንቀን እዛም ጓደኞቿ ምናምን ያቋስ ደውሉልን ሄደን እኛም አመጣናት። አሁን ምን እንደሆነች አትናገርም። በቃ ምንም አትናገርም። ትወጣለች እዚህ ጋር ቁጭ ብላ። እኔ ራሱ ለማዋራት ፈቃደኛ አይደለችም፣ ግን ቁጭ ብላ ብቻዋን ነው የምታወራው። እኔ እኮ ጨነቀኝ። እኔ ራሱ ለማን እንደምናገር ራሱ እኮ አላውቅም። እንዲሁ አብረን በቃ እንኖራለን። እሷም ወጥታ አንድ ነገር እንዳትሆን ብዬ እፈራለሁ፣ እጠብቃታለሁ። አንቺ እግዚአብሔር ይስጥሽ። ማለትም በዚህን ጊዜ ይሄ ሁሉ ሰው እያገለላት፣ ይሄ ሁሉ ሰው እየፈራት ለሷ ይሄን ያህል ዋጋ መክፈልሽ በራሱ በጣም ደስ የሚል ነገር ነውና ፍቅርሽን እግዚአብሔር ይጨምርልሽ ነው የምልሽ። እማ ግዴታዬ ነው፣ ምንም ማድረግ አንችልም። ማን አላት እኔስ ባልኖር። እስኪ አሁን እንዴት አድርገን እሷን ያለውን ነገር ልናውቅ እንፈልጋለን። እስኪ ስትቃዥም ያለውንም ነገር ማየት እፈልጋለሁ። ማለትም እንዴት እንደሆነ ነገሩ ቤቶቹ ላይ መኝታ ቤቷን ትቃዣለች ያልሽው ቦታ ላይ ድብቅ ካሜራ ለሚሰቀል እሱን እንስቀልና ያለውን ነገር ብናይስ፣ እርምጃ ከሱ ብንጀምር። እንደዚህ እንኳን አይሆንም ማለት ይሄ ድብቅ ነገር ነው። ብዙ ሰው ማወቅ የለበትም። እንኳን አይሆንም፣ ይቅርብ ነው። ያው ብዙዎቹ ብዙ ሰዎች አይናገሩም እንጂ እንደዚህ አይነት ነገር ያው በእናንተ ቤተሰብ እንዳልተከሰተ ነው ያውቃለሁኝ። ግን እንደዚህ ፕራይቬሲ ነገር ነው፣ መውጣት አይችልም። መፍትሄ ግዴታ ማግኘት አለብን እኮ። እንዴት ብድም ሳምሪ ደስ ይለኛል፣ ብድም ተሽሎ አባይ ደስ ይለኛል። ግን እንደዚህ አይነት ቪዲዮዎች መውጣት የለባቸውም። እንዴት እንወቅሽ? አሁን ያለውን ነገር እንዴት ማወቅ እንችላለን? በነገርሽ ላይ አንቺ ፈቃደኛ ከሆንሽ ሌሎቹ ያው ፕሮግራም እንደምንሰራ ታውቂያለሽ። ሌሎቹ ሰዎች መማሪያ እንዲሆናቸው እናደርጋለን። አንቺ ፈቃደኛ ካልሆንሽ ደግሞ አንቺ ብቻ የምታየው ይሆናል። ሌላ ከኔና ከአንቺ ውጪ እና ከካሜራማኔ ውጪ ይሄ ነገር እንዳለ ማንም ሰው አያውቅም። ይሄንን በዋነኝነት የምንፈልገው ምንድነው የሚያስቃዣት፣ ምንድነው የሚያደርጋት የሚለውን ነገር ይሄ መንፈሱን ጂኒውን ያለውን አካሄዱን ለማወቅ ፈልገን ሌላ ምንም አይደለም። ከዛ በኋላ ያለውን ነገር እዛ ከምታደርገው ነገር ተነስተን ደግሞ ሌላ ደግሞ እርምጃ እንወስድበታለን። ገባሽ አይደለም? መፍትሄ ያለውን ነገር ግዴታ አሁን መጀመሪያ ችግሮቹን ከስር መሰረቱ ማወቅ አለብኝ አይደል? ከዛ አንጻር ፈቃደኛ ከሆንሽ ቤቶችሽ ላይ እሱን ካሜራ ልትከል። ማንም አያውቅም። ሳምራዊትም ትሁን ማንም ሰው ይሄን ነገር ሊያውቅ አይችልም። መፍትሄ ካለው እኮ እንደ ሀሳብ እቀበል ነበር፣ ግን በኋላ ሪስክ ያለው ነገር ካለ ሪስኩን አብረን እንወስደዋለን። ማለትም አሁን እሷ ብታቅ ብለሽ ነው የፈራሽው? ምንድን ነው እሷ ብታቅም ሚዲያ ላይም ቢወጣ በኋላ ከባድ እንደሆነብን ብዬ ነው። እሷም ሞራሏን እሱን እንኳን አንቺ ትወስኛለሽ። ሚዲያ ላይ ይውጣ ይውጣ ሰውዬው አየው፣ እሱን አንቺ ትወስኛለሽ። ያው አንቺ ካልፈቀድሽልን እንኳን ያኛውን አይደለም ይሄንንም እኔና አንቺ የምናደርገውንም ንግግር ላንለቀው እንችላለን። ገባሽ አይደለም? ግን ደግሞ ለብዙ ሰዎች መማሪያ ስለሚሆን ለዛ ብዬ ነው እየቀረስኩም ያለሁት። ከሆነሽ እኔ ሳምሪ እንድድን ስለምፈልግ ነው። ግን ከሽንት ቤት ውጭ ከሆነ መኝታ ቤቷ ላይ ማድረግ ይቻላል። ችግር የለውም። ግን ይሄ በእናንተና በእኛ መሀል የሚቀር ነገር ነው። ችግር የለውም። አይተሽው ያለውን ነገር አይተሽው አንቺ ከፈቀድሽልን ያው የሚሆነውን ነገር እናደርጋለን። ያለ አንቺ ፍቃድ አልመጣም። ሳምሪ ይሻላል ከሆነ ምንም ነገር ያደርጋል። በቃ አሁን ያለውን መፍትሄውን እንፈልጋለን። ካሜሮቹን እንሰቃቅላለን። እንዴት እንደምትቃዥ፣ ለምን እንደምትቃዥ፣ ምን ሰዓት ላይ እንደምትቃዥ እንትን እንላለን። ከዛ ደግሞ ከቻለን ሳምሪን እናወራታለን። የምታወራን ከሆነ ግን እስኪ ያው ሞክራችሁ። ወንድ ልጅ አትቀርም። ወንድ ልጅ ስለማትቀርብ
ወንድ ብቻ ነው የማትቀርበው? አዎ ብዙ ሰው አትቀርብም፣ ግን በተለይ ደግሞ ወንዶች ጋር ስትሆን አትቀርብም። ወንዶች ጋር አትቀርብም ማለት እስኪ ንገሪኝ። በዞም ጓደኛዋ ወንዶች ሲቀርቧት የሆነ አደጋ ይከሰትባቸዋል እያለችኝ ነበር። አንቺ የምታውቂው ነገር አለ ይሄን በተመለከተ? አዎ እሷ እንዳለችው ልክ ነች። ወንዶችን ስትቀርብ አይቆዩም፣ እሷ ጋር የሆነ ነገር ያጋጥማቸዋል። የመጀመሪያ ፍቅረኛዋ እንዳልኩ እሷ ጋር ከተቀራረበ በኋላ ነው ህይወቱ ያለፈው የመጀመሪያ ፍቅረኛ። ከዛ በኋላ ያን ፈርታ ብዙ ሰው አትቀርብም። ወይ ሌሎች ሰዎች መጥተው ሊያናግሯት ሲሞክሩ የሆነ የሚያሳፍር ነገር ማለት እነሷን ለማናገር በቀረቡ ቁጥር የሚያሳፍር ነገር የማይሆን ነገር ያጋጥማቸዋል። ምንድነው የሚያሳፍር ነገር? ለምሳሌ ወደ ታች ሸርታችሁ ይላችኋል፣ ከሳችሁ ያመልጣችኋል። ከሷ ጋር ሲቆሙ ሸርተት። አዎ እና በዛ ምክንያት እሷን መሳቀቅ ጀመረ። እዛው በቆሙበት ሸርተት ይፈስ እውነት። ከዛ እንደዛ ስትሆን ብዙ ሰው መቅረብ አቆመች። ወንዶች ነው አብዛኛውን ጊዜ ወንዶች ጋር ስትቀርብ ነው እንደዛ የሚያደርጋት። ግን በዛ ምክንያት በቃ ሌሎች ሰዎችን ቢሆን እኛን ራሱ መቅረብ አቆመች። በእንደዛ ምክንያት ማለት ነው። እና ሳምሪ ብቻ ከባድ ሁኔታ ላይ ነው ያለችው። መፍትሄ ብናገኝለት እንግዲህ እስኪ እኛ ያለውን ነገር ምንችለውን እናረጋለን። ያው አንዳንድ ነገሮችንም እያወቅን ስለሆነ እንግዲህ በተቻለን አቅም እንድታወራን እናደርጋታለን። የሚፈጠር ነገር ካለም እንግዲህ ፈጣሪ ይረዳናል ብዬ አስባለሁኝና ያው እንዲህ አይነት መንፈስ አሰራር መቼስ በጉልበታችን አንወጣውም አይደለ? በእምነታችን ካልሆነ በስተቀር እስኪ ካሜራውን ወደ መስቀል ብንገባ መመሰሻለ ቦታዎችን አሳይኝና ግን ከዛ በፊት በባዶ ያስወይነ ነገር ላምጣ። አይ ችግር የለውም፣ ቦታውን አሳይኝ፣ ችግር የለውም። ቦታውን ቤቷን መኝታ ቤቱን በተለይ አሳይኝና እንትን እንመለስ። እዚህ ነው እንግዲህ ማይታይ ቦታ ከሆነ እዚህ ጋር ነው የሚችለው። ብዙ ጊዜም ያው እንደዚህ ስለሆነ አልቆ በደንብ ይታያል የምትለው ነገር ያስባለሁ። እዚህ ጋር ብታረጉት ሌላ ቦታ እንኳን ይታያል። የሚመች ቦታ አይደለም ለማድረግ ነው። ባታዩ ግን ጥሩ ነው። ሻካለ ብታረጉት ሆነ ነገር አታየውም። በጭራሽ ትንሽ ስለሆነ አታየውም። ከላይ እናደርገዋለን። አይታይም። የምታየው አይነት የምታየው አይነት ያለ በጭራሽ አታየውም። እናመሰግናለን። ይሄንን እንቅረጽና እንግዲህ የቀረጸውን ደግሞ ቀጣይ ቀን ላይ መተን ካሜራውን እናነሳዋለን። ያለውን ነገር በጊዜ ሂደት እሷን ደግሞ የምናናገርበት ሁኔታ እንፈጥራለን። እስኪ እንሞክራለን። የምንችለውን ሁሉ እናደርጋለን። በጣም እናመሰግናለን። እግዚአብሔር ያክብርልን።
ማረፍ አልችልም እንደ ቤቴ ውስጥ አልፈልግም። በቃ መናገር አልፈልግም። እሺ ቆይ እሺ ወይኔ እናቴ እናት ተነስ አልፈልግም በእናትህ ተነስልኝ ኧረ ነፍሴ መታስጨንቃት አልፈልግም እሺ ልቀቀኝ በእናትህ ልቀቀኝ በእናትህ ተነስልኝ በእናትህ ተነስ ሰላም እንዴት ነሽ? ደህና ነሽ? አለ መግባት ትችላለህ? እንዴት ነሽ? ሰላም ነው? ጤና ሁሉ ሰላም አለ? ደህና እሺ፣ ተቀመጥ። እስኪ ካሜሮቹን ያስቀመጥናቸውን እንያቸው። ከመቀመጣችን በፊት ባትሪ ጨርሰው እንዳይሆን ምናምን ነገር
ወይኔ ሳምሪ፣ ወይኔ እህቴ